የካፕሪኮርን ደካማ ጎኖች። አንደኛ፣ አፍራሽ አመለካከት። ካፕሪኮርን አንዳንድ ጊዜ በሁኔታዎች አሉታዊ ገጽታዎች ላይ የማተኮር ዝንባሌ ሊኖራቸው ይችላል። የእነሱ ተጨባጭ አመለካከታቸው ከልክ በላይ ጠንቃቃ ወይም ተጠራጣሪ እንዲሆኑ ያደርጋቸዋል። ይህም ግለት እንዲቀንስ ሊያደርግ ይችላል። ሁለተኛ፣ ግትርነት። አንዴ ካፕሪኮርን ሀሳባቸውን በአንድ ነገር ላይ ካደረጉ በጣም ተለዋዋጭ ሊሆኑ ይችላሉ። ይህ ግትርነት ከለውጥ ጋር ለመላመድ ወይም ሌሎች አመለካከቶችን እንዲያስቡ ያደርጋቸዋል። ሶስተኛ፣ የሥራ ልምድ። ጠንካራ የሥራ ስነ ምግባራቸው በሥራ እና በግል ሕይወት መካከል አለመመጣጠንን ያስከትላል። ካፕሪኮርኖች ከግንኙነት ወይም ከራስ እንክብካቤ ይልቅ ለሙያ ስኬት ቅድሚያ ሊሰጡ ይችላሉ። በዚህም ምክንያት ማቃጠል ያስከትላል። አራተኛ፣ ስሜታዊ መጠባበቂያ። ካፕሪኮርኖች ብዙውን ጊዜ እንደ ከባድ እና የተጠበቁ ሆነው ይታያሉ። ይህም ሩቅ ወይም የማይደረስ መስሎ እንዲታይ ያደርጋቸዋል። ስሜታቸውን ለመግለጽ ወይም በጥልቅ ደረጃ ከሌሎች ጋር ለመገናኘት ሊታገሉ ይችላሉ። አምስተኛ፣ ሲኒሲዝም። የእውነታው ባህሪያቸው አንዳንድ ጊዜ ወደ ቂልነት ሊገባ ይችላል። ይህም የሌሎችን ተነሳሽነት ወይም አዎንታዊ ውጤቶችን እንዲጠራጠሩ ያደርጋቸዋል። ይህ ግንኙነቶችን ሊያበላሽና ወደ መገለል ሊያመራ ይችላል። ስድስተኛ፣ ውድቀትን መፍራት። ካፕሪኮርን ለራሳቸው ከፍተኛ ደረጃዎችን የማውጣት ዝንባሌ ያላቸውና እነዚያን መመዘኛዎች ካሟሉ ከልክ በላይ ወሳኝ ሊሆኑ ይችላሉ። ይህ የመውደቅ ፍራቻ አደጋን ከመውሰድ ወይም አዳዲስ እድሎችን ከመከተል ሊያግዳቸው ይችላል። ሰባተኛ፣ ተፈጥሮን መቆጣጠር። የመዋቅርና የስርዓት ፍላጎታቸው ሁኔታዎችንና በዙሪያቸው ያሉትን ሰዎች የመቆጣጠር አስፈላጊነት ሊገለጽ ይችላል። ይህ የመቆጣጠር ባህሪ በግንኙነቶች ውስጥ ውጥረት ይፈጥራል። ስምንተኛ፣ ለመልቀቅ አስቸጋሪነት። ካፕሪኮርን ያለፉትን ቅሬታዎች ወይም ውድቀቶችን በመያዝ ወደፊት ለመራመድ አስቸጋሪ ያደርጋቸዋል። ይህ ዝንባሌ የግል እድገትንና ይቅር የማለት ችሎታን ሊያደናቅፍ ይችላል። እነዚህ ባህሪያት ተግዳሮቶችን ሊያቀርቡ ቢችሉም ግለሰቦች ውስብስብ መሆናቸውንና በኮከብ ቆጠራ ምልከታቸው ብቻ ያልተገለጹ መሆናቸውን መገንዘብ ጠቃሚ ነው። ብዙ ካፕሪኮርኖች እንደ ቆራጥነት፣ ተግባራዊነትና ታማኝነት ያሉ አዎንታዊ ባህሪያትን ያሳያሉ። በዛሬው ቪዲዮአችን የካፕሪኮርን ኮከብ ደካማ ጎኑን ተመልክተናል። ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ይህን ቪዲዮ ላይክ እና በካፕሪኮርን ለተወለዱ ሰዎች ሼር አድርጉላቸው። በቀጣይ በአኳሪየስ ቪዲዮ እንመለሳለን።